would have to ask themselves, what is the purpose of our existence? This is the golden question, and this is እያንዳንዱ ሰው ራሱን ሊጠይቀው የሚገባው መሰረታዊ ጥያቄ የመፈጠራችን ዓላማ ምንድነው የሚለው ነው። ይህ ወርቃማ ጥያቄ ሲሆን አንድ ሰው ሊጠይቀው የሚችለው ከሁሉ የተሻለ ጥያቄም ነው። ሰይጣን ይህንን ጥያቄ እንድትጠይቁ አይፈልግም። ሰይጣን የሚፈልገው ዓላማችሁን ሳታውቁ በተለያዩ ቪዲዮዎችና በዝባዥ ነገሮች ተጠምዳችሁ በህይወት እንድታልፉ ነው። የሰው ልጅ የመፈጠር ዓላማን በሚመለከት በቁርአንና በሐዲስ ውስጥ 3 መልሶችን እናገኛለን። አላህ ሱብሓነሁ ወተዓላ የህይወትን ዓላማ ይነግረናል። አንድ ነገር የተፈጠረበትን ዓላማ ሲያሳካ ድንቅ ይሆናል። ከዓላማው ውጪ ከሆነ ግን ጥፋት ነው። ለምሳሌ የውሃ ዓላማ በሰውነት ውስጥ መግባት ነው እንጂ በማይክሮፎን ውስጥ መግባት አይደለም። በማይክሮፎን ውስጥ ከገባ ግን ያበላሸዋል። ስለዚህ እያንዳንዱ ነገር የራሱ ቦታ አለው። የሰው ልጅ ቦታና ተግባርስ ምንድነው? አላህ ለዚህ ጥያቄ 3 መልሶችን ይሰጠናል። ለምን 3 ሆኑ ቢባል እንደየሰዎች አመለካከትና ደረጃ ስለሚለያይ ነው። ከአላህ እውቀት በጣም ለራቁ ሰዎች የመጀመሪያው መልስ በሱረቱል ሙልክ ላይ ሞትንና ህይወትን የፈጠረ የሚለው ነው። አላህ ለምን ሞትን አስቀደመ? ምክንያቱም መጀመሪያ የነበረው አለመኖር ነው፣ ሞት ነው። ከዚያ በኋላ ነው ህይወት የመጣው። ሌላው አመለካከት ደግሞ ህይወት ግልጽና ሁላችንም የምናየው ሲሆን ሞት ግን ብዙ ጊዜ የማናስበውና የማንፈልገው ጉዳይ በመሆኑ አላህ ትኩረት እንድንሰጠው አስቀድሞ ገለጸው። ሞት ሁሌም ከፊታችን ቢሆንም ከልባችን ግን የራቀ ነው። አላህ ሞትንና ህይወትን የፈጠረበት ምክንያት እናንተ ስራው ይበልጥ ያማረ ማን ነው ብሎ ሊፈትናችሁ ነው። ህይወት መዝናኛ፣ ገንዘብ መሰብሰቢያ ወይም ስልጣን መያዣ ብቻ አይደለችም። አንዳንድ ጊዜ የህይወት ዓላማ ምን እንደሆነ ለማሰብ መከራዎች ሊገጥሙን ይችላሉ። የአላህ ሰዎች ወይም ዑለማዎች ስለ ድብረት ወይም ጭንቀት ዲፕሬሽን ያላቸው አመለካከት የሚደንቅ ነው። አንድ ሰው በጭንቀት ውስጥ ሲሆን ስራዎችን ያቆማል፣ ሙንቻዎቹ እረፍት ይፈልጋሉ። ዑለማዎች እንደሚሉት ይህ ጭንቀት ስለ ህይወት ጠንቅ ዓላማ እንድታስብ በአላህ የተላከ ወታደር ነው። አላህ ራሳችንን እንድንመረመር ያስገደደበት መንገድ ነው። አንድ ሰው አላህን ካወቀ አላህ ምንም ነገር ያለ ጥበብ እንደማይፈጥር ይረዳል። ይህም ነፃ ያወጣዋል። ጭንቀቱ ለጥቅምህ እንጂ በአንተ ላይ የተላከ ጠላት አይደለም። በአንተ ላይ የሚሆነው በዚያ ምክንያት ወደ ወንጀልና ኃጢአት ስትገባ ብቻ ነው። ነገር ግን ይህ ለኔ ጥቅም ነው ብለህ ስታምን ይህ ፈተና ወደ ላይ የሚያወጣህ ሊፍት ይሆንልሃል። ስለዚህ የመጀመሪያው የህይወት ዓላማ ፈተና መሆኑን እንረዳለን። ሁለተኛው መልስ በሱረቱል ዛሪያት ላይ ጂኒንና ሰውንም ሊገዙኝ እንጂ ለሌላ አልፈጠርኳቸውም በሚለው ይገለጻል። እዚህ ጋር አላህን መገዛት ኢባዳ የህይወት ማዕከል ይሆናል። አላህን ለመገዛት ደግሞ ዕውቀት ያስፈልጋል። ዕውቀት የኢባዳ የመጀመሪያው መንገድ ነው። ያለ ዕውቀት አላህን በትክክል መገዛት አይቻልም። ስለዚህ የሸሪዓ ዕውቀትን መፈለግ፣ ስለ ተውሂድና ስለ ኢባዳዎች መማር ግዴታ ይሆናል። ሶስተኛው መልስ በሐዲሱል ቁድሲ ላይ ይገኛል። አላህ እንዲህ ይላል፣ ባሪያዬ የኔ ግዴታ ፈርድ ካደረግኩበት ነገር ይበልጥ በሚወደድ ነገር ወደ እኔ አይቃረብም። ከዚያም ትርፍ ስራዎችን በመስራት ወደ እኔ መቃረቡን ይቀጥላል እኔ እስከወደው ድረስ። እዚህ ጋር ሁለት አይነት ውዴታዎች አሉ። የመጀመሪያው ውዴታ አላህ ያዘዘው ግዴታዎችና በከለከላቸው ነገሮች ላይ መጽናት ነው። ሁለተኛውና የላቀው ውዴታ ደግሞ አንድ ሰው ግዴታዎቹን አጠናክሮ ከተጨማሪ ስራዎች ጋር ሲቀጥል አላህ ያንን ሰው ይወደዋል። አላህ አንድን ሰው ሲወደው ደግሞ በዲኑ ላይ ዕውቀትን ይሰጠዋል። አላህ ለአንድ ሰው መልካምን ነገር ሲሻለት ዲኑን ያስገነዝበዋል፣ ፈቂህ ያደርገዋል። አላህ አንድን ሰው ሲወደው በሰማይ ያሉ መላእክቱ እንዲወዱት ያውጃል። ጅብሪል አለይሂ ሰላም አላህ እገሌን ይወደዋልና እናንተም ውደዱት ብሎ ይጣራል። ከዚያም በሰማይ ያሉ መላእክቱ ሁሉ ይወዱታል። ይህ ሰው ወደ ምድር ሲወጣም ሰዎች ዘንድ ተቀባይነትና ውዴታን ያገኛል። አላህ የዚህ ባሪያ የሚሰማበት ጆሮው፣ የሚያይበት አይኑ፣ የሚይዝበት እጁ እና የሚሄግበት እግሩ ይሆናል። ይህ ማለት አላህ ጥበብና ዕውቀትን ይሰጠዋል። ቀደም ሲል ሊያሳካቸው ያልቻላቸውን ነገሮች በአላህ እገዛ ያሳካል። ለምሳሌ ዑመር ኢብን አልኸጣብ ረዲየላሁ ዐንሁ እስልምና ባይኖር ኖሮ ተራ የጎሳ መሪ ብቻ ሆኖ ይቀርፋ ነበር። ነገር ግን እስልምና ሲመጣ ስሜቱን እንዲቆጣጠርና ታላቅ መሪ እንዲሆን አደረገው። በመንፈሳዊ መንገድ ወደፊት ስትጓዙ አላህ ጥበቡን ይገልጽላችኋል። የኢባዳ ጣዕም ይገባችኋል። ስራው ግዴታ ቢሆንም ለእናንተ ግን ሽክም ሳይሆን ጣፋጭና መንፈሳዊ እርካታ የሚገኝበት ይሆናል። You are legally responsible to do it, but you find no hardship in it. You find sweetness in it.